ገብርኤል አማላጄ መጥቶ በዚህ በዛ ሄደ። ልጄ እንደው አይቀፍክም? ለአፍህ እንኳን አይደብርክም? የነበርክበት ሃይማኖት ላይ መቀለድ ማርያም ገብርኤል እያልክ ስትቀልድ አይደብርህም? ይሄ ምን የሚሉት ነገር ነው? አንተ ለራስህ የራስህ ውሳኔ የለም። ወላዋይ ነህ። ዛሬ እዛ ነህ፣ ነገ ደግሞ እዚህ ነህ። እናውቃለን እኮ 5-6 ወር በኋላ ወደዚህ ነህ። ምክንያቱም ታሪክ እኮ ይናገራል። ብዙ ሃይማኖት ቀይረሃል። እኔ ከ18 ዓመት ሃይማኖት በፊት የነበርኩበት ሃይማኖት ኦርቶዶክስ አከብራለሁ። አንድ ቀን ተናግሬ አላውቅም። በማርያም በገብርኤል ቀልጄ አላውቅም። ጴንጤዎችንም ተናግሬ አላውቅም። ሙስሊሞችንም ተናግሬ አላውቅም። የሰው እምነት አከብራለሁ። እዛ ውስጥ እህትና ወንድሞቼ ነው ያሉት። ጸሎት በእምነትህ እንጂ ማዳን የምትችለው ሰው ላይ በመቀለድ አይደለም። ይህ ሁሉም ላይ ችግር ያለ ነው። እውነት ለመናገር ኦርቶዶክሶች ላይም ፕሮቴስታንቶች ላይም ሙስሊም እርስ በርስ አትፎካከሩ፣ አትጣሉ። ፕሊዝ ሃይማኖታችሁን ቀይሩ። ያላችሁበትን አርፋችሁ አምልኩ። አትንኩ የሰው ሃይማኖት። ከብሔር ጋር ማታያይዙት። እግዚአብሔርን እያገኛችሁ ሳይሆን ያላችሁት እናንተ ከሰው ጋር ነው እየጣላችሁ። ጸሎታችሁን አይደለም የጸለያችሁ ያላችሁት፣ ሌላ ችግር ውስጥ ነው ያላችሁት። በየት በኩል እግዚአብሔር ላይ እንዴት አድርጋችሁ ትጸልዩ? ሀሳባችሁ ሌላ ቦታ ሆነ። እባካችሁ ከዚህ ከሚያይረባ ሀሳብ ውጡና እግዚአብሔር ጋር ትኩረት አድርጉ። ከዘርና ከሃይማኖት ላይ ያለ ልክፍት ውጡ። መጀመሪያ እግዚአብሔር ይሰማል። ምክንያቱም እህትና ወንድሞች ነንና። ተዋሉ ሚስተ ከታድሶ የሚባል ቤተ እምነት አለ። ታድሶ በታድሶ ዙሪያ ያለውን አገልግሎት ብዙዎቹን አሁን ሻሽ ጠምጥመውም እየተናገሩ አይደለም። ሻሽ ጠምጥመው ምን አሮጊቶች ናቸው የጠመጠሙት ወይስ ምንድን ናቸው? አይ ስለ ያው ታድሶ የሚባል እንትን የለም ስትል ብዬ ነው። አዎ እኮ አለ ቤተ እምነት፣ ታድሶ የሚባል ቤተ እምነት አለ። ኦኬ ህብረት አለ። ቤተ እምነት የለህም ማለት ነው። ስለዚህ አሁን ለጊዜው እንዴት ነው አገላለጹ ስላልገባኝ ነው። በጣም ጥሩ። ለምሳሌ እኔ ቤተ እምነት አለኝ፣ ቤተ ክርስቲያን አለኝ ማለት ነው። ቤተ እምነቴ ወይም ቤተ ክርስቲያኔ የእምነት መግለጫ አላት። በእያንዳንዱ ትምህርት ላይ እኛ ኦርቶዶክሳውያን ያለን ትምህርት በአጠቃላይ ተመሳሳይ ነው። ለምሳሌ በነገረ ድህነት ላይ ማህበር ወይም ህብረት ስላልሆነ 4 ኪሎ አካባቢ ያሉ ኦርቶዶክሳውያን ቦሌ ካሉ ኦርቶዶክሳውያን የተለየ አይነት ትምህርት የላቸው። በነገረ ድህነት ትምህርት ዙሪያ ቤተክርስቲያናችን ያላት ትምህርት ወጥ ስለሆነ ሁላችንም ያለን እምነት መሰረታዊ ተመሳሳይ የሆነ ነው ማለት ነው። ስለዚህ ይሄንን እምነት ብለን እንገልጠዋለን፣ ወይም ሃይማኖት ማለት አስተምህሮ ስለሆነ። ስለዚህ ወንድማችን ግርማ አንተ ቤተ እምነት የለህም ለጊዜው። በቃ ጀስት መጽሐፍ ቅዱስ ይዛል፣ ደስ እንዳለ ነው የምትተረጉመው፣ ደስ እንዳለ ነው የምታብራራው። ምንም ይሄ ማለት እንዲህ ነው ተብሎ የተቀመጠለ ነገር የለም። ለምሳሌ በነገረ ድህነት ዙሪያ ወይም በትምህርተ ሥላሴ ዙሪያ ወይም በሌሎች ሀሳቦች ዙሪያ እኛ ምናነው እንዲህ ነው ተብሎ የተቀመጠ ጽሑፍ የላችሁም። ባጭሩ አንተ ደስ እንዳለ ነው የምትተረጉመው። ሌላም አካባቢ ደግሞ ያለ ደግሞ ታድሶ ለምሳሌ ምን አይነት የታድሶ እንቅስቃሴ ውስጥ ነው ያለው? ለምሳሌ አንተ እስኪ ስሙን ጥራልኝ። ማህበራዊ ነው? ቃለዋዲ ነው? የትኛው ታድሶ እንቅስቃሴ ውስጥ ነው? ትለያያላችሁ እኮ እናንተ። ቃለዋዲ ውስጥ ነው። አንተ ቃለዋዲ ካሉ ሰዎች ጋር ብረት ታደርጋለህ፣ ማህበራዊ ካሉ ሰዎች ጋር በአስብሮ ትለያያለህ። ስለዚህ ምንድነው እናንተ ቤተ እምነት የላችሁም። አሁን ለጊዜው ቤተ እምነት የላችሁም። እንዴት ነው ከስራ ቀጠር የተነሳ ሰው ምንድን ነው የሚባለው? አየር ላይ ነው ይባላል። ልክ እንደዛ ልንሆን ይችላለን። ኤኒዌይስ ቤተ እምነት አይባልም፣ ታድሶ ለማለት ያክል ነው። ቤተ እምነት አይደለም። ከዚህ ቀደም አገልጋይ ነበርክ ግርማይ? ምናልባት ኦርቶዶክስ አማኝ ነበርክ ይመስለኛል። እና አገልጋይ ነበርክ? ዲያቆን ነበርኩ። ኦኬ ዲያቆን ነበርክ። በጣም ጥሩ። ድቁና ከማን ነበር የተቀበልከው? አሁን መርሃ ክርስቶስ የንታ በወኪ ተወሉ ለኪ ደቂቅ የሚለውን ምስባክ ማለት ትችላለህ? አዎ ላለው ጎረሬ ግን ጥሩ አይደለም።
እስኪ በልልኝ ዜማውን ትንሽ ጎረሬ እንትን እንዳይልኝ በገዙ ንባቡ ልበልልህ። ዜማ ይከብዳል። እሺ እኔ ንባብ ልጠይቅ፣ በቃ ችግር የለውም። ህየንታውን ኪ ተወልድለች ደገ አይ እሱን አይደለም ያልኩ፣ አይ እሱን ሳይሆን እንደው ሌላ ሲል ጠይቅ። ለምሳሌ ዛሬ ቀኑ ምንድን ነው? ዛሬ ያው ማክሰኞ ሆነዋል። ማክሰኞ ነገ ሮብ ነው አይደለ? ያው ሊነጋ ነው። እስኪ ኩሉ ሰራዊተ ሰማያትን በለልኝ። ኩሉ ሰራዊተ ሰማያት ኩሉ ሰራዊተ ሰማያት ይብሉ ብፅዕት አንቲ ሰማያት ረስቼዋለሁ። ሶሪ። እሺ መልካም ግርማይ፣ ለምንድን ነበረ ተሐድሶ የሆንከው? ኦርቶዶክስ ቤተክርስቲያን በምን ዙሪያ ተሳስታለች ብለህ ነው ተሐድሶ የሆንከው? በነገረ ክርስቶስ ብቻ? ብቻ በሌላው ትምህርት ትክክል ነች? እርግጠኛ ነህ? በጣም እርግጠኛ ነኝ። እሺ በስግደት ዙሪያ ያላትም ትምህርት ትክክል ነው? እንዴት ትክክል ነው ወይስ አይደለም? ነዋ በስግደት ዙሪያ ያላት ትምህርት ትክክል ነው ወይስ አይደለም? ችግር የለውም። ያው እሺ በትምህርተ ሥላሴ ዙሪያ ያለን ትምህርት ምንድን ነው? እስኪ ንገረን እስኪ ግርማይ። በአብ በወልድ በመንፈስ ቅዱስም አምናለሁ። በቃ ትምህርታችን ይህ ነው ግርማይ? አይ አይደለም። እሺ እኮ በትምህርተ ሥላሴ ዙሪያ ያለን ትምህርት ትክክል ነው እኛ ኦርቶዶክሳውያን ግርማይ? በትክክል። በጣም ጥሩ እኮ ያለንን ትክክለኛ ትምህርት እስኪ ንገረን። ምን ብለን ነው የምናምነው? በመለኮት አንድ በአካል ሶስት የሆኑ አብ ወልድ መንፈስ ቅዱስን ታመልካለች። አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው። ይህንን የሥላሴውን እንዲሁ ምስጢረ ሥላሴውን በመጽሐፍ ቅዱስ ባለውን ጥሩ የሆነ አገላለጽ ገልጸዋለች። እሺ ሰዓት ለመቆጠብ ቶሎ ቶሎ እንድንል ግርማይ፣ በአብ በወልድ መንፈስ ቅዱስ ታምናለህ? አዎ። መልካም። እሺ በአብ በወልድ መንፈስ ቅዱስ ታምናለህ። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ? አዎ። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ? በትክክል። እሺ ወልድ ለአብና ለመንፈስ ቅዱስ ቃል ከሆነ፣ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ፣ አብ ለወልድና ለመንፈስ ቅዱስ ምንድን ነው ግርማይ? አብ ሁል ጊዜ ምንጭ ተብሎ ይጠራል። የጠየኩ አብ ምን ተብሎ ይጠራል አይደለም። እሱንም እስቲ በኋላ ላይ ታስረዳኛለህ። ግን አሁን የጠየኩ ጥያቄ ወልድ ለአብና ለመንፈስ ቅዱስ ቃል ተብሎ የሚጠራ ከሆነ፣ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ተብሎ የሚጠራ ከሆነ፣ አብ ለወልድና ለመንፈስ ቅዱስ ምንድን ነው ብዬ ነው የጠየኩ። አብ ለወልድ አባቱ ነው። አብ ለመንፈስ ቅዱስ ደግሞ አስራጺው ነው። መንፈስ ቅዱስን ከአብ ይሰርጻል። የጠየቅኩ ጥያቄ አብ ለወልድና ለመንፈስ ቅዱስ ብዬ እኮ ነው ግርማይ። አብ ለወልድ አባቱ ነው። ዓለም ሳይፈጠር
ያለ ዘመን፣ ያለ ጊዜ፣ ያለ ምንም ነገር መተካከል፣ ያለ ምንም አይነት የጊዜ ገደብ ከአብ ከአባቱ ወልድን ተወለደ። አብ ለመንፈስ ቅዱስ ደግሞ አስራጺው ነው። ግርማይ በጣም ያሳዝናል። እንደነበረ አንድ ባለጠጋ ሰው ሕግን ሁሉ ፈጽሜያለሁ ብሎ በመታመን ይመጣል። በኋላ ጌታ ኢየሱስ ይህንን ሁሉ ሲገልጥለት ምን አለ? እኔ ይህንን ሕግ ከልጅነቴ ጀምሮ ጠብቄአለሁ። ያለህን ሁሉ ሽጥና ምን በላለው ተከተለኝ ባለው ጊዜ ብዙ ሀብት ነበረውና ስለ ሀብቱ ሳስቶ ምን አላረገውም? አልተከተለውም። ልክ እዚህ ክፍል ላይ ባለጠጋ ሲል መሬት ላይ ባለጠጋ የሆነና ተዝናንቶ ደስተኛ ሆኖ የኖረ በሰማይ ሲሄድ ተራቁቶ ተቸግሮ ይኖራል የሚል አይደለም። ትርጉሙን ቀጥታ ከወሰድ ነው ድህነት ወደ እግዚአብሔር መንግስት መግቢያ መንገድ ይመስል ማንሳቱ ተገቢ አይደለም። ድህነትም ባለጠግነትም ወደ እግዚአብሔር መንግስት የሚያስገባን ጉዳይ አይደለም። የሚያስገባን በክርስቶስ ኢየሱስ ያለውን እምነት መቀበል ነው። ስለዚህ በዚህ ክፍል ውስጥ ወደ አብርሃም እምነት መምጣቱ የሚያሳየው ይህ ድሃ የኢኮኖሚ ድህነት ሳይሆን ይህ ድሃ በራሱ የሚተማመንበት ምንም ነገር የሌለው የራሱ ጽድቅ የሌለው ነገር ግን በአብርሃም እምነት የዳነ መሆኑን የሚያሳይ ነው እንጂ ጉዳዩ መስፈርቱ ድህነትና ብልጥግና ከእግዚአብሔር መንግስት አንጻር የሚታይ ጉዳይ አይደለም። ሰዎች ሊትራሊ ኢንተርፕሬት እንደሚያደርጉት ማለት ነው። ስለዚህ እንደዛ ነው። እሺ፣ ይቅርታ በጣም የሀብታሙ ያ ጌታ ጋር መጥቶ ሀብታሙ የጠየቀው ጌታ የዘላለም ሕይወት እንዳገኝ ምን ላድርግ የሚለው ምሳሌ አይደለም። እኔ እንዴት እንዳነበቡት አላውቅም። ምሳሌም አይደለም። አክቹዋል ሀብታም የነበረ ሰው ነው፣ ባለጸጋ የነበረ ሰው ነው። ምሳሌ ብለው ተረድቶት ከሆነ ስህተት ነው። ምክንያቱም ማቴዎስ ወንጌል ምዕራፍ 19 ላይ ነው የሚያገኙት ታሪኩን። ማቴዎስ ወንጌል ምዕራፍ 19 ላይ የሚላል መሰሎት፣ እነሆም ቁጥር 16 እነሆም አንድ ሰው ቀርቦ መምህር ሆይ የዘላለም ሕይወት እንዳገኝ ምን መልካም ላድርግ ነገር አለው ይላል። ይሄ ምሳሌ አይደለም። አክቹዋል ጌታ እያስተማረ በነበረበት ሰዓት ያ ባለጸጋ መጥቶ ምን ላድርግ ብሎ የጠየቀው ነው። ይሄ ምሳሌ አይደለም። እሱ ጋር ቢስተካከል ጥሩ ይመስለኛል። ወይም ሜይ ቢ ከሌላ ክፍል ጋር ተጋጭቶበት ከሆነ በኋላ ይመልሱልኛል። ሁለተኛው ግን አሁን ያሉት ላይ ለማንጸባረቅ የተጠቀምኩት ነው። ባለጠጋ ነው ሲል ጉዳዩ ከምድራዊ ብልጽግና ጋር የተያያዘ እንዳልሆነ እንድታይ ፈልጌ እንጂ ያንን ክፍል ቀጥታ የማብራራት ሂደት አለ። እሺ፣ ምሳሌ ብለው ስላስቀመጡት ነው። የሉቃስ ወንጌል ምዕራፍ 16 ላይ ልመለስና በመጽሐፍ ቅዱስ አሁን ከእርሶ የምፈልገው አብርሃም ተብሎ ሙሴ ተብሎ ምሳሌ ሆኖ የመጡበት ያሳዩ። በመጽሐፍ ቅዱስ ስም ተጠርቶ ለምሳሌ አንድ ባለጠጋ ሰው ነበር፣ አንድ ገበሬ ነበር፣ አንድ እንደዚህ ነበር ተብሎ አዎ ጌታ ተናግሯል። እውነት ነው። ቃሉንም እንኳን በዘር መስሎም ተናግሯል ጌታ። እውነት ነው። አባቴ ገበሬ ነው ብሎ ደግሞ እውነት ነው። በምሳሌ ተነግሯል። ግን ስም ተጠርቶ በምሳሌ አብርሃም ተብሎ ወይ ከታችን ሙሴ የሚልም አለ። ባይዘው አይተውት ከሆነ ሙሴና ነቢያትም እንኳን የማይሰሙ ከሆነ ከሙታን እንኳን አንዱ ቢነሳ አያምኑም ይላል። እና እኔ አሁን ከእርሶ የምፈልገው ይሄ እኮ ምሳሌ ነው ካሉኝ አብርሃም ተብሎ ምሳሌ ሆኖ ያውቃሉ? ጌታ ሲያስተምር አብርሃም ብሎ አብርሃም ያልሆነ ለምሳሌ ልክ ስለ ሉቃስ ወንጌል ላይ ስለ ጠፋው ልጅ ታሪክ ለምሳሌ ስናነሳ የጠፋው ልጅ ታሪክን አመጣና አንድ ሰው ነበረ፣ 2 ልጆች ነበሩት ብሎ ጌታ አስተማር። ከዛ ምሳሌውን ፍታልን አሉት፣ ፈታላቸው። ምክንያቱም እነዛን ምሳሌዎች ካራክተሮች ማን እንደሆነ አድርጎ ፈታላቸው። ስለ ዘሩም ሲናገር ዘር ሊዘሩ አወጣ። ዘሩም በጭንጫ በእሾሃማ እንዲያለ 4 መሬቶችን ነገረ። እንዲሁም ሐዋርያቱ መጡና ሚስጥሩን ፍታልን አሉት። ምንድነው ምሳሌውን ትርጉሙን ነገር አሉት። መልካም አለና ጌታ እያንዳንዱን ነገር ተንትኖ አስተማራቸው፣ ምን እንደሚወክል ማለት ነው። ለምሳሌ ዘር የተባለው እውነት አክቹዋል ዘር ያለ ሆኖ አይደለም፣ ግን እሱ ነው ብሎ ፈታላቸው ምሳሌውን። ኦኬ
አሁን ጭንጫ መሬትም እሾሃማ መሬትም ሲባል ሪል እሾህ እያለ አይደለም ጌታ። እዚህ ጋር ግን አብርሃም ሲል አብርሃም ምሳሌ ነው አሉ። አብርሃም ተብሎ በመጽሐፍ ቅዱስ ጌታ አብርሃም ብሎ እዚህ ጋር ሲናገር አይ አብርሃም አይደለም ምሳሌ ነው ካሉ በመጽሐፍ ቅዱስ ጌታ ስም ጠርቶ ምሳሌ የሆነበትን ይስጡኝ። እንግዲህ አንዳንድ ሀሳቦች መጽሐፍ ቅዱስ ላይ አንድ ጊዜ ብቻ የተጠቀሱ ነገሮች አሉ። አንድ ጊዜ ብቻ ሌላ ቦታ እንደ ሪፈረንስ አመሳክረን ማናነሳቸው ጉዳዮች አሉ። አሁን ለምሳሌ አንድ መጽሐፍ ላይ ስንመለከት ሕዝቅኤል ላይ ጻድቅ በራሱ ጽድቅ ብቻ በእግዚአብሔር ፊት ሊቀርብ እንደሚገባው ሲያሳይ ኖህ፣ ኢዮብና ዳንኤል ቢቀርቡ በማለት ያስቀመጠው ሀሳብ አለ። በስም ጠርቶ ማለት ነው። እነሱ በራሳቸው ጽድቅ ይድናሉ እንጂ በማለት እነሱን እንደ ኤግዛምፕል አንስቷል። በዛ ክፍል ላይ በዛ ዘመን በዛው ሰዓት እነዚህን ሰዎች ሜንሽን ያደረገው ማን ነው? እግዚአብሔር ራሱ ነው። ስለዚህ ልክ አብርሃምን ይሄንን በዚህ ሰዓት አብርሃምን አነሳ ማለት በተደጋጋሚ እግዚአብሔር ለተመሳሳይ ዓላማ ይጠቀማል ማለት አይደለም። አሁን ለምታስተምረውም ትምህርት ምንም አይነት ሶርስ የለም። በምድር ስለሚከናወነው ነገር ቅዱሳን እውቀቱ አላቸው፣ ጣልቃ ይገባሉ፣ ወይም ደግሞ ለሚጸልየው ጸሎት ምልጃን ያቀርባሉ ስለ ቅዱሳን የሚል ምንም አይነት መጽሐፍ ቅዱሳዊ ትምህርት ባክግራውንድ የለህም። ስለዚህ እዚህ ጉዳይ ባልተጻፈ እና ባልተገለጠ ጉዳይ ላይ ዶግማ ወይም ዶክተሪን አበጅተ መከራከሩ ብዙም አሳማኝ ነው ብዬ አላስብም። ቴንክ ዩ። ጥያቄው ልድገምሎት ጥያቄውን ስላልመለሱልኝ ጥያቄው ልድገምሎት። እኮ ልድገምሎት። ኦኬ ልድገምሎት። መልካም። የኔ ጥያቄ የነበረው የሉቃስ ወንጌል ምዕራፍ 16 ላይ ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ይሄ ምሳሌ ነው ስላሉኝ፣ እሺ ባለጠጋ ሰው ማን ነው? ከዛ ደግሞ አብርሃም ማን ነው? አብርሃም የማን ምሳሌ ነው? ሙሴስ የማን ምሳሌ ነው እያልኩ እየጠየቅኩት ነው። በመጽሐፍ ቅዱስ ኢየሱስ ክርስቶስ ሲያስተምር አብርሃም ብሎ ሙሴ ብሎ ሌላ የሚወክሉበት ወይም ያልሆነ አብርሃም ሳይሆን አብርሃም ብሎ ሙሴ ሳይሆን ሙሴ ብሎ ጌታ ስም ጠርቶ ያስተማረበት ጥቅስ ማስረጃ አለው ወይ? ጥያቄ በተሰባሰባችሁ ቁጥር ይሄን ለመታሰቢያ ይሄ ሲሆን የእግዚአብሔር ልዩ ጸጋ እንካፈላለን። የስ አለው ልዩ ጸጋ። ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። አሁን የሰማችኋቸው ዶክተር ማሙሻ ይባላሉ። የተከበሩ የፕሮቴስታንት መምህር ናቸው እና ሲናገሩ እንደሰማችኋቸው ስለ ቅዱስ ቁርባን ነው የሚናገሩት፣ ወይም ስለ ጌታ እራት እንዲህ አሉ። ለመታሰቢያ እንዲሆን ተሰጥቶናል፣ ግን በዛ ውስጥ የተለየ ጸጋ፣ ልዩ የሆነ ጸጋ ግን አለ። ልዩ የሆነ ጸጋ እንቀበላለን አሉ። ይህንን የዶክተር ማሙሻ ንግግር ያዝ አድርጉትና አንድ የሙሉ ወንጌልና ሳይቻቸው አንድ ነገር ላንሳ። ሙሉ ወንጌል ደግሞ መሰረታዊ የክርስትና ትምህርት የመምህራን መምሪያዋ ላይ ማለት ነው፣ መሰረታዊ ክርስትና ትምህርት ማስተማሪያዋ ላይ እንዲህ ብላ ጽፋለች። ገጽ 203 ተመልከቱ፣ ያሰመርኩበትን ቦታ። እነዚህም የጥምቀትና የጌታ እራት ስርዓቶች ናቸው ካለች በኋላ በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት የለም። ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ የሚደረግ ነው ትላለች። ሰው ለምሳሌ የጌታ እራት ወይም ቅዱስ ቁርባን፣ በዛ በቅዱስ ቁርባን የሚገኝ የተለየ ልዩ ጸጋ እና በረከት የለምን ያለችው ሙሉ ወንጌል በመሰረታዊ የክርስትና ትምህርት ማስተማሪያዋ ሰነድ ላይ ኦፊሻል በሆነ ሰነድ ላይ ይህንን ስርዓት የምንፈጽመው ለጌታ ካለን ፍቅርና ለጌታ ፍቅርና የጌታ ትእዛዝ ስለሆነ ብቻ ነው። ዶክተር ማሙሻ ግን ምን ነበር ያሉት? አይ ልዩ የሆነ ጸጋ አለው የሚል ነገር አስቀምጠዋል። አሁን ይህ ልዩነት በሉትራንና በጴንጤኮስታል ወይም በሆነ ዲኖሚኔሽንና በሆነ ዲኖሚኔሽን አይደለም፣ በዛው በፕሮቴስታንት ውስጥ ሆኖ ማለት ነው። ይልቁንም እዛው ጴንጤ ውስጥ ሆኖ ጴንጤ ለጴንጤ ነው ቅዱስ ቁርባን ላይ አሁን ልዩነት እያሳየን ያለው። ሁለቱም ጴንጤዎች ናቸው። ቅዱስ ቁርባን እውነተኛ የጌታ ስጋና ደም መሆኑን ወይም የጌታ እራት እውነተኛ የጌታ ስጋና ደም መሆኑን ዶክተር ማሙሻም ሙሉ ወንጌልም ሁለቱም ይክዱታል።
ዶክተር ማሙሻም እንደዛ ሲሉ ስለነበር በቃ ስጋውማ ራሱ ጋር ነው ህብስቱ የሰጣቸው አይነት ነገር ሲናገሩ ነበር። ዛሬ ላይቭ ላይ ገብተን እናየዋለን። ሁለቱም ይህንን ክደው ግን አይ እንደው ጸጋ ግን እንቀበልበታለን የሚሉ አሉ። ይኸው ለምሳሌ ዶክተር ማሙሻ ብለዋል ሙሉ ወንጌል ግን በቤተ እምነት ደረጃ ግን የተለየ ጸጋ እና በረከት የለም ትላለች። ማን ነው ትክክል? እግዚአብሔርን ጸጋ ትቀበሉበታላችሁ ወይስ አትቀበሉበትም? እንዴት ነው የምታውቁት እውነተኛ ይሄ ነው ማለት ከሆነውን ካሉ ነው ማለት ነው። በመጽሐፍ ቅዱስ ካላችሁ ሁለት እንግዲህ ዶክተር ማሙሻም መጽሐፍ ቅዱስ ብሎ ይመጣሉ ሙሉ ወንጌልም መጽሐፍ ቅዱስ ብላ መምጣቱ አይቀርም። በምን ታውቁታላችሁ?